ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ ለዕለቱ ያዘጋጀነውን የትንታኔ ክፍል ይዘን ቀርበናል። ውድ ቤተሰቦቻችን ለማስታወስ ያክል ለዕለቱ ያዘጋጀነውና የመረጥነው የትንታኔ ክፍል ከሰሞኑ እንግዲህ በፋኖ ኃይሎችና በብልጽግና አገዛዝ መካከል ከባድ የተባለ ውጊያ እየተደረገ ይገኛል። እንግዲህ ፋኖ ኃይሎችም ከፍተኛ ትንቅንቅ እያደረጉና የተለያዩ ጀብዶችን እየሰሩ ይገኛሉ። እንግዲህ እንደሚታወቀው የብልጽግና አገዛዝ ጄኔራሎች ከዚህ ቀደም ደመሰስናቸው፣ አጠፋናቸው፣ ተቆጣጠር ነው የሚል መግለጫዎችን ሲሰጡም ተስተውለዋል። እንግዲህ ሰሞኑን ደግሞ ይዘውት ብቅ ያሉት መግለጫ ምንድነው ካላችሁ እንደሚታወቀው የብልጽግና ጄኔራሎች አሁንም ያወጡት መግለጫ የፋኖን ቤዝ እንደተቆጣጠሩ የፋኖን የጦር ቤዝ እንደተቆጣጠሩ እንግዲህ መግለጫ አውጥተዋል። እውነታውን ግን እንግዲህ ህዝብ የሚያውቅ ይሆናል ማለት ነው። የሚያሳዝነው እንግዲህ ለበርካታ ዓመታት አሁንም ተጠናክሮ የቀጠለው ህዝቡ የሚያየው ህዝቡ የሚጠይቀው ሌላ ነው። ነገር ግን ከባለስልጣናት በኩል የሚሰጠው ምላሽ ተቃራኒ ነውና እሱም ነው ለዚህ ጦርነት የዳረገን ብዬ አስባለሁ። ምክንያቱም የአማራ ህዝብ የመጣበትን የህልውና ፈተና በተለያዩ ሰላማዊ ሰልፎች ሲገልጽ ቆይቷል። ነገር ግን መንግስት ይህንን ጆሮ ዳባ ልበስ በማለት አሁን ላይ ሊወጣው የማይችለው ጦርነት ውስጥ ገብቷል ማለት ነው እና አሁንም እውነታውን በመሸፈን እንግዲህ እንደሚታወቀው ጦርነት ነው። በሁለቱም ወገን መስዋዕት ይኖራል። የቁጥሩ መብዛት ማነስ ሊሆን ይችላል እንጂ ጦርነት እስከሆነ ድረስ በፋኖ ኃይሎችም በአገዛዙ ወታደሮች በኩልም እንግዲህ መስዋዕትነትን ይከፍላሉ። ያም ይሁን ይህ በሁለቱም በኩል እየሞተ እና እየተሰዋ ያለው የሰው ልጅ ነው። ለዚህም ነው እንግዲህ እንደመነሻ ሐሳብ ስናደርግ ይህ ጦርነት ከሰላማዊ ሰልፍ ላያልፍ ይችል ነበር። ሰሚ መንግስት እና የህዝብን ጥያቄ የሚያዳምጥና አዳምጦ ምላሽ የሚሰጥ መንግስት ቢኖር ኖሮ ይህ ጦርነት ባልተጀመረና በርካታ ወንድሞቻችንም መስዋዕት ባልከፈሉ ነበር። ነገር ግን አሁን ኦልሬዲ ችግሩ ተፈጥሯል። አሁን ላይም እየተከደበት ያለው አደገኛ መንገድ ነው እየተከደበት ያለው። ፋኖ የለም የሚሉ መግለጫዎችን በመስጠት ፋኖን ማሸነፍ የሚችሉበት መንገድ ያለ ይመስል በትናንት በጣት የሚቆጠሩ ኃይሎች ነበሩ የፋኖን ትግል የጀመሩት እውነት ለመናገር። አሁን ላይ ግን በሚሊየን ተደራጅቶ እንደ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ እየታገለ ያለ ነፃ አውጪ ግንባር ነው ማለት ይቻላል። እንግዲህ እንደ ጋዜጠኛ ሳይሆን እኔ እንደ አማራነቴ ነው እዚህ ጋር ትንታኔ የሚሰጣችሁ። ምክንያቱም ቦታው ላይ ያለና ቤተሰቦቹ ቦታው ላይ ያሉ ወይም ራሱ ቦታው ላይ ያለና ሌላው ደግሞ ባሉሽ የሚሰማው አካል ችግሩን የሚረዳበት መንገድ ይለያያል። ምክንያቱም የችግሩ ባለቤት ስትሆንና ከጎን ሆኖ ሀሳብ አስተያየት የሚሰጥ ሰው የተለያየ ነው የሚሆነውና እኔም አንዱ የአማራ ተወላጅ እንደመሆነ መጠን ቤተሰቦችም እኔም የዚህ ችግር ገፈት ቀማሽ ስለሆንኩኝ ያለውን ነባራዊ ሁኔታ ያለምንም ማጋነን ትክክለኛውን መረጃ የምሰጣቸው ይሆናል። እንግዲህ መከላከያ ሰራዊት አዛዥ በቀጠናው የተመደቡት እንደተናገሩት የፋኖን የጦር ቤዝ ተቆጣጠረናል ይላል። ከመነሻው እንደው ምን ለማለት ፈልገው ነው ያሉት የሚለውን ነገር ብንወስድ እንኳን ትላንትና የሉም አጥፍተናቸዋል፣ ደምስሰናቸዋል። እንግዲህ በማናለብኝነትም እንግዲህ የተለያዩ ቦታዎችን በማካለል ምርጫዎች ተደርገዋል። ፋኖ በሚንቀሳቀስባቸው ቦታዎች እና አማራ ክልል ከ80% በላይ እንዳልተደረገ ይታወቃል። ነገር ግን አሁንም ሌላውን ከክልሉ ውጭ ያሉትን ኢትዮጵያውያንን ፋኖ አቅም እንደሌለው ለማስመሰል የተለያዩ ጥረቶች እየተደረጉ ነው። ነገር ግን ይህ አካሄድ አሁንም ከፍተኛ እልቂት መተላለቅን የሚፈጥር እንጂ ለኢትዮጵያ ሀገራችን እንዲሁም ሰላም ለሚፈልገው ህዝብ ምንም አይነት የሚፈይደው ነገር አይኖርም። ይህ ጦርነትም እንግዲህ መቋጫ እስከሚያገኝ ድረስ ያለው ነገርም የሚቀጥል ይሆናል ማለት ነው። እንደሚታወቀው የብልጽግና አፈቀላጤዎችና ጀነራሎች ሲናገሩ ከዚህ ቀደም
እነ ባጫ ደበሌም ሆኑ እነ አለምሸት ደግፌም ፋኖ የለም። እንዲሁም ራሱ ዋናው የብልጽግናው መሪ አብይ አህመድም እንግዲህ ሲናገሩ ፋኖ ብሎ ለመጥራት እንኳን ይፈራሉ። አብዛኛውን ጊዜ አይታችሁ ከሆነ ጽንፈኛ ኃይል እያሉ ነው የሚጠሩ። እንግዲህ ጽንፈኛ የሚለውንም ፋኖ ተቀብሎ እንደ ስም አድርጎ ይዞታል። ምክንያቱም እየተገደሉ አንገት ደፍቶ ከመኖር፣ እየተፈናቀሉ ከመኖር፣ እየሞቱ ከመኖር ተፈጥሮ የሰጠን የራስን የመከላከል መብት መጠቀም አማራጭ የሌለው ግዴታ ነው። ምክንያቱም በአንድ ሀገር ውስጥ ነፃ ፍትሃዊ ሆኖ መኖር የሚፈልግ የትኛውም ሰው ቢጠየቅ መኖር የሚፈልገው ህይወት ነው። ነገር ግን አገራችን ኢትዮጵያ እንዳለመታደል ሆኖ እየተፈራረቁ በሚያታሳልፈው አንዳንድ መሪዎች ይህ ቅንጦት ሆኗል። ነፃ አየር መተንፈስ ራሱ ቅንጦት ሆኗል። መናገርም ቅንጦት ሆኗል። አሁን ላይ አብዛኛው የብልጽግና አገዛዝ ስርዓት በሚንቀሳቀስባቸው ቦታዎች የሚንቀሳቀሱ ማህበረሰባችን የሚናገረውን መርጦ ነው የሚናገረው። ይሄን ብናገር መንግስት ያስረኛል፣ ይሄን ብናገር መንግስት ይገለኛል ብሎ ፈርቶ ተሸማቆ የሚኖርበት ሁኔታ ነው ያለ። ይሄ ደግሞ የአደባባይ ሀቅ ነው። ይሄን ብል እታሰራለሁ አልታሰርም። ስለዚህ ያ ማለት በመንግስት የተፈቀዱ ቃላትን ብቻ ተጠቅሞ የሚኖር ህዝብ ነው ያለን። ወደ ዋና ጉዳያችን ስንገባ እንግዲህ ፋኖ የለም ተብሎ ነበር። ነገር ግን እኔ ያሰባሰብኳቸውን መረጃ ላጋራችሁ ወደድኩ። ውድ ቤተሰቦቻችን እንግዲህ ይህንን ፕሮግራም ሳዘጋጅ በማይመቹ ቦታዎች በማይመች ቀጠና ውስጥ እየተንቀሳቀስኩኝ ህይወቴን አደጋ ላይ በመጣል ነውና ለብዙዎች ተደራሽ እንዲሆን ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ እያልኩ በአክብሮት ጠይቃለሁ። ወደ ዋናው ክፍላችን ገባ ይሆናል። አብራችሁን ቆዩ። እንግዲህ ወደ ዋናው አጀንዳችን ስንገባ የፋኖን ቤዝ ተቆጣጠረናል ይላል። እንግዲህ ጥያቄውን መጨረሻ ላይ የምጠይቃቸውንና ምላሹን ከብልጽግና አገዛዝ ሳይሆን እንግዲህ ከእናንተ ጋር አድማጮቻችን የምንሰማ ይሆናል ማለት ነው። እንግዲህ በፋኖ ኃይሎችና በብልጽግናው አገዛዝ ወታደሮች መካከል እየተደረጉ ያሉ ውጊያዎች አሁንም ተጠናክረው ቀጥለዋል። ሰሞኑን ግን ለየት ባለ መልኩ በሁሉም ቀጠናዎች በሚባል ደረጃ ነው ውጊያዎች እየተካሄዱ ያሉና እንግዲህ መከላከያ ሰራዊት እንዳስታወቀው አንድ ሁለት ቦታዎችን ጠርቷል፣ ተቆጣጠርኳቸው ያለው የፋኖ ቤዝ ማለት ነው። ነገር ግን እንግዲህ ተራራው ሚዲያ የተለያዩ መረጃዎችን ባሰባሰብኩት መሰረት ጎንደር ላይ ብንመለከት እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በጌምድር ክፍለ ጦርና አጼዎቹ ክፍለ ጦር ከቋራ አሜድላ ክፍለ ጦር ጋር በመተባበር ሰኔ 15 በደንቢያ ሮቢት በድባና በወይና ጣና ላይ ከፍተኛ ትንቅንቅ አድርገዋል። ከፍተኛ ውጊያም ተካሂዷል። በዚህም በርካታ ያገዛዙ ሰራዊቶች መደምሰሳቸውን ማረጋገጥ ችለናል። ነገር ግን እንግዲህ እንዳለመታደል ሆኖ በዚህ ሳምንት በጎንደር በኩል በተደረጉ አውደ ውጊያዎች የፋኖ ኃይሎችም መስዋዕትነትን መክፈላቸው አልቀረም። እውነት ለመናገር ከስካሁኑ ከነበረው አውደ ውጊያዎች ትንሽ አስደንጋጭ ክስተትም ተፈጥሮ ነበር። የተወሰኑ ከበባዎች ተፈጽሞ ነበረ። ይህ የማይካድ ሀቅ ነው። በዛም እንግዲህ የተለያዩ የፋኖ አመራሮች መስዋዕትነትን ከፍለዋል። ይህ የሚታወቅ ነው። ጦርነት እየተካሄደ እስከሆነ ድረስ መስዋዕት እና መስዋዕትነት መክፈል ያለ ነው፣ ይቀጥላልም። ነገር ግን ይሄ ነገር ትግሉን ያስቆመዋል። አሁን ላይ ጎንደር ላይ የተሰዉት የፋኖ አመራሮች ስለተሰዉ ትግሉን ያስቆመዋል ወይ? የፋኖ ኃይሎች እዚህ በኋላ ጥያቄያቸውን ትተው በሰላማዊ እንግዲህ አገዛዙ እንደሚለው ትጥቃቸውን ፈተው ለብልጽግና እየሰገደ የሚኖር ህዝብ ይኖራል ወይ የሚለውን ጥያቄ ላንሳላችሁ። እዚህ ወደ ሌላኛው ጉዳይ ሳናልፍ ማለት ነው። አይሆንም። ምክንያቱም ለምን መሰላችሁ? ከዚህ ቀደም እንደሚታወቀው ይህ ጦርነት ወይም ይህ ትግል ከተጀመረ 3 ዓመት የሆነው ነው። ስለዚህ ከዚህ ቀደም በጎንደር በኩል
ይህ የተለመደ ነው። የተለያዩ መስዋዕትነቶች ሲያጋጥሙ የቆዩ ናቸው። ለምሳሌ ማንሳት እንችላለን ከዚህ ቀደም የተፈጠሩትን። አስቻለው ደሴ ተሰውቷል፣ ታስታውሳላችሁ። እንደውም ሜጀር ጀነራል ውባንተ አባተ ተሰውቷል። ነገር ግን ውባንተ አባተ ከተሰዋ በኋላ እንዲሁም አስቻለው ደሴ ከተሰዋ በኋላ ትግሉ ቁሟል ወይ የሚለውን ጥያቄ ለእናንተ ጠየቅኩኝ። ታስታውሱ ከሆነ ከዛ በፊት አፋሕድና አፋባ የሚባል ድርጅት ነበረ። እንደምታስታውሱት እና እንደሚታወቀው አፋሕድና አፋባ ነበረ። ነገር ግን እነዚህ አመራሮች የተሰዉት ይህ አፋባ አማን ነው ያሁኑ አፋብን የሚባለው አንድ የሆነ ወጥ አደረጃጀት ሳይኖር ነበር። ስለዚህ ይህ መስዋዕትነት ትግሉን አስቆሞታል ካላችሁ አላስቆመውም። እንደውም ይበልጥ ተጠናክረው አንድ ሆነው እንዲመጡ ነው ያደረጋቸው። ስለዚህ እውነታውን ነው የምነግራችሁ። አሁን ላይ የፋኖ አመራሮች መሰዋት የፋኖን ትግል ወደኋላ ሊቀለብሰው አይችልም። አራት ነጥብ አድርጌ ነው የምነግራችሁ። እንደ ሚዲያ እንደ ጋዜጠኛ ገለልተኛ ሆኜ ሳይሆን እንደ አማራ እውነታው መናገር ስላለብኝ። የተለያዩ የፋኖ አመራሮች ሊሰው ይችላሉ፣ የተለያዩ ቁርሾች ሊኖሩ ይችላሉ። ትግሉ ግን አንድ እንደ ህዝብ የተለኮሰ ትግል እስከሆነ ድረስ ትክክለኛ መፍትሄ ወይም በፋኖ አሸናፊነት እስካልተጠናቀቀ ድረስ ይህ ትግል ተጠናክሮ ይቀጥላል። ምክንያቱም ይህ ትግል የራሱ መነሻ አለው፣ የራሱ መድረሻም አለው። በብልጽግና አገዛዝ በኩል ድርድር ሊባል ይችላል። ነገር ግን እንደሚታወቀው የኢትዮጵያ አምባገነን ስርዓት ምንም አይነት ነፃ ፍትሃዊና ገለልተኛ የሆነ ድርድር እንደማይፈልግ ታውቁታላችሁ። ለምሳሌም እንኳን ከዚህ ቀደም እንግዲህ እና የብልጽግና አገዛዝ የሰላም አማራጭ ብሎ የሚያስበውን ብትመለከቱ የሰላም አማራጭን ሰጥተዋል ተብለው የሰላም አማራጭን ተቀብለዋል ተብለው ወደ አገዛዙ እጃቸውን የሰጡ አመራሮች አሁን ላይ ምን ላይ ያሉ የሚለውን ለእናንተ መጠየቅ እፈልጋለሁ። አብዛኞቹ እንደውም መልሰው ወደ ውጊያ እንዲገቡ ነው የተደረጉት። መልሰው ወንድሞቻቸውን እንዲወጉ ነው እንጂ የተደረጉት በሰላም ቤታቸው መቀመጥ አልቻሉም። ስለዚህ መንግስት የሚፈልገው ትክክለኛና እውነተኛ ድርድር ሳይሆን አሸናፊነቱን አረጋግጦ አንገታቸውን ደፍተው መኖር እንዲችሉ ነው። እሱ ደግሞ ከዚህ ቀደም አልሆነምም፣ አሁንም አይኖርምም። ይህ ትግል አንዴ ተለኩሷል። እንግዲህ ፍጻሜውንም አብረነው የምናየው ይሆናል። ነገር ግን ትግሉ የተለያዩ የፋኖ አመራሮችና የፋኖ ኃይሎች መስዋዕትነት ቢገጥማቸውም እንኳን የትግሉ በዚህ ይቆማል የሚል እምነትም የለንም፣ ሊኖረንም አይችልም፣ ሊሆንም አይችልም። ሌላኛው ቀጠና ስንመለከት አፋብን በላይ እዝ ሜጀር ጀነራል ውባንተ አባተ ኮርን ከጉና ክፍለ ጦር በአንዳ ቤት የተለያዩ ተጋድሎችን አድርጓል። ከፍተኛ ትንቅንቅ ተደርጓል ማለት ነው ከአገዛዙ ከብልጽግና ወታደሮች ጋር ማለት ነው። እንግዲህ ምናልባት አናሊሲስ እየሰራው ያለ ለምንድን ነው የብልጽግና አገዛዝ ወታደር ምትልትል ትላላችሁ? እሱን እንግዲህ በሌላ ክፍል የሚመለስበት ይሆናል። ምክንያቱም እንደ ሀገር ከዚህ ቀደም የኢትዮጵያ መከላከያ ሰራዊት የተከበረና የሚፈራ ለሰው ልጆች ክብር ያለው ወታደር ነበር። አሁን ላይ ያለው ወታደር ግን እናንተ በምን መልኩ እንደምትገልጹትኝ ኮሜንት ላይ አስቀምጡልኝ። እኔ ግን ይህንን ጥያቄያችሁን የማልፈው ይሆናል። ምክንያቱም የብልጽግና አገዛዝ ወታደር ስል የሆነ ጥያቄን ለምፈጥርባችሁ እርግጠኛ ስለሆንኩ ነው። ወደ ቀጣይ ሳልፍ አሁንም ሰኔ 17 ላይ አፋብን በላይ እዝ ዳግማዊ ቴዎድሮስ ኮር በአርባያ በአይስግና ጎሽከና አርቢት እንዲሁም ሊቦ ከምከም ላይ ከፍተኛ ትንቅንቅና ከፍተኛ ውጊያ ተካሂዷል። እንግዲህ ውጊያውን ፋኖ ኃይሎች በኩል ከቆመ ጠብቀኝ እስከ ሞርታር እስከ ዲሽቃ እስከ ብሬን እስከ ስናይፐር የደረሰ ነው። በብልጽግና አገዛዝ በኩል ደግሞ እንግዲህ በመካናይዝድ የታገዘ በጀት በድሮን የታገዘ ውጊያ ነው። እንዲሁ ውጊያ ብለን የምናልፈው ቀለል ያለ ነገር አይደለም። ምክንያቱም ጦርነት ነው እየተካሄደ ያለው። እንግዲህ የተለያዩ ብልጽግና ፈቀላጤዎች ጦርነት አይደለም ግጭት ነው አለመግባባት ነው እያሉም አሉ። እንግዲህ እሱን ለእናንተ የምቶ ይሆናል። እንግዲህ ለማንኛውም ጎንደር ላይ እኔ ባሰባሰብኳቸው መረጃዎች እንግዲህ በእነዚህ ቀጠናዎች ውጊያ ነበረ። እንግዲህ ለመጨረሻውን ጥያቄ ለመመለስ እናንተም ተዘጋጁ ማለት ፈልጋለሁ። ወደ ሁለተኛው ክፍል ስገባ ጎጃም ስንገባ ቴዎድሮስ እዝ ላይ ሰኔ 15 ላይ ደጋዳሞት
ላቅላ ላይ ከፍተኛ ትንቅንቅ ተካሂዷል። ከፍተኛ የተባለ ውጊያ ተካሂዷል። እንግዲህ በዚህ በኩልም በጀነራል ዝናቡ ልንገረው የተመራ የፋኖ ጦር በብልጽግና አገዛዝ ወታደሮች ላይ ከፍተኛ ጥቃት ሰንዝሯል። በዚህም እንግዲህ ቴዎድሮስ እዝ 109ኛ ኮርና 99ኛ ክፍለ ጦር ተሳትፈዋል ማለት ነው። እንዲሁም ሌሎች አሉ። እንግዲህ ስማቸውን በትክክል አላስኩት ይሆናል። እዚህም ከወዲሁ ይቅርታ መጠየቅ እፈልጋለሁ ውድ ቤተሰቦቻችን። ሌላኛው አፋብን ቴዎድሮስ እዝ 105ኛ ክፍለ ጦር 105ኛ ኮር 66ኛ ክፍለ ጦር በጃዊ ፈንድቃ ከተማ እንዲሁም በቡሬ ግንባር በዳንግላ በር ጃዊ አሁን ማለት ነው ከፍተኛ የተባለ ውጊያ ተካሂዷል ማለት ነው። እንዲሁም ጅበላ ሙተራ ብርጌድ አሁንም ደብረ ማርቆስ ዙሪያ ፈንድቃ በር የሚባል አካባቢ አሁንም ቁሊቾ እንዲሁም ባህር ዳር ዙሪያ መራዊ አቸፈር እንዲሁም ሰኔ 19 ደጋዳሞት ላይ እንደሚታወቀው የብልጽግና ኮሎኔል ሳይቀር ከእግረኛ ተዋጊ እንዲሁም እስከና አዋጊው ሳይቀር ኮሎኔል አበራን ጨምሮ በርካታ ሰራዊቶች ተደምስሰዋል ማለት ነው። እንግዲህ ምንም ማድረግ አይቻልም። ተደምስሰዋል ብዬ ነው የምጠራው። ለዚህ ሁሉ ፖለቲካዊ መፍትሄ ማበጀት አንድ ሆነን አልቻልንም። ስለዚህ እንግዲህ በሰላም በፍትህ በሰልፍ ያልተፈታን ጥያቄ ወደ ጦርነት አምርተናልና ለአመፀኛ መንግስት የሰላም እጅ አይገባውም ብዬ አስባለሁ። እንደኔ እንደ አንድ አማራም እንግዲህ ለጎጃም ላይ የነበረው ይህን ይመስላል። ኮሎኔል አበራንና የተለያዩ አሁንም ስማቸው ያልደረሰ ሊኖር ይችላሉ። ብዙ ከባድ ኪሳራን አስተናግዷል የብልጽግና አገዛዝ። ለማንኛውም በዚህ ግንባር ወደ ወሎ ስንሄድ አፋብን ወሎ ቤት አማራ ምኒልክ እዝ ሰኔ 14 በቃሊም ቀያፈር አሰገዳና ጭራሮ አምባ 102ኛ ኮር እና 49ኛ ክፍለ ጦር እንዲሁም 11ኛ ክፍለ ጦር ከባድ የተባለ ውጊያ አካሂደዋል ማለት ነው በዚህ ግንባር። እንዲሁም ሰኔ 15 በወረኢሉ ወረዳ ወይብላ ማርያም እና ቁልቢ በተባሉ አካባቢዎች ላይ ከፍተኛ ውጊያ ተካሂዷል። እንዲሁም አማራ ሳይንት ራያ ግንባር እንዲሁም በከለላ ወረዳ ደብረ ዘቢጥ መቄት ወረዳ ከፍተኛ የተባሉ ውጊያዎችን በዛ በኩል ያለውን ቀጠና ስለማላውቃቸው ነው። ከፍተኛ የተባለ ትንቅንቅ ተካሂዷል። እንግዲህ እስካሁን በቁጥር ባስቀምጣቸው ጥሩ ነበር። በጣም በርካታ ይሄ በዚህ ሳምንት ብቻ ነው የተደረጉት። በዚህ ሳምንት እስከ የዛሬን አይጨምርም። እስከ ትላንት ማታ የነበረውን ነው እየነገርኳቸው ያለሁት። ሸዋንም ስንመለከት በአሳምነው እዝ ሙሉ ሸዋን በሚባል ደረጃ ከፍተኛ ውጊያ ተካሂዷል። እንደውም የሸዋው ከአማራ ክልል ወጥቶ ኦሮሚያ ክልል ውስጥ በመግባት ምስራቅ ሸዋ ዞን አዳማ ወረዳ ላይ ከፍተኛ የተባለ ውጊያም ተካሂዷል። በመራቤቴም ተካሂዷል። እንዲሁም ደብረ ብርሃን ዙሪያም ከፍተኛ ውጊያ ተካሂዷል። እንግዲህ አገዛዙም በበኩሉ ርዕሰ አድባራትና ወገዳማት ተድባብ ማርያም ገዳም ላይ ያነጣጠረ የመድፍ እና የጀት ድብደባ አካሂዷል። እንዲሁም ከዚህም በተጨማሪ በወለጋ የጀትና የድሮን ድብደባ ፈጽሟል ማለት ነው። በዚህም በርካታ ንጹሃን ተጎድተዋል። ሌላኛው ይቅርታ የዘነጋሁት አፋብን ወለጋ ቢዛሞ ቀጠና አንሻ ሳይድ እዛውንም ሰኔ 14 ላይ አቤደን ጎሮ ጉትን ከተማና ቱሉ ጋና ከተማ እንዲሁም ጂዳ አያና ወረዳ ላይ ከፍተኛ ትንቅንቅ አድርገዋል ማለት ነው ከብልጽግና ኃይሎች ጋር ማለት ነው። ስለዚህ እንግዲህ ከአማራ ክልል ሙሉ አማራ ክልል እስከ ወለጋ ድረስ ከፍተኛ ትንቅንቅ ተካሂዷል። እንግዲህ ቅድም እንደነገርኳችሁ የአፋብን አሳምነው እዝ ኦሮሚያ ክልል ሳይቀር ገብቶ ጥቃት ፈጽሟልና ይህ ሁሉ ባለበት የፋኖ ኃይሎችን ደመሰስኳቸው፣ ጦር ቤዛቸውን ተቆጣጠርኩት ማለት አዋጭ አይመስለኝም። ነገር ግን በመጨረሻ የምጠይቀው እንግዲህ የፋኖ ኃይሎችን ተደመሰሱና እንግዲህ የፋኖ ኃይሎችን የጦር ቤዝ ተቆጣጠራችሁ፣ ስለዚህ መከላከያ ከክልሉ ለቆ ቢወጣ ምን ትላላችሁ? ምክንያቱም እንግዲህ በሳቸው አገላለጽ የፋኖ ኃይሎች ተደምስሰዋል፣ የጦር ቤዛቸውንም ተቆጣጥረዋል። ስለዚህ የቀጣዩ እርምጃቸው ሊሆን የሚችለው ክልሉን ለቀው መውጣት ነው የሚሆነውና ይህን በመጠየቅ በማለት የዕለቱን የትንታኔ ክፍል ማጠናቀቅ ይሆናል። ውድ ቤተሰቦቻችን በሚቀጥለው ሳምንት በሌላ የትንታኔ ክፍል የምንገናኝ ይሆናል።
እስከዛው ግን አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንዲሁም በየዕለቱ የተሰሙ አጫጭርና ሰበር መረጃዎችን ደግሞ በሰበር መረጃ ዜናችን ዘወትር በየቀኑ ከምሽት 1 ሰዓት እስከ 3 ሰዓት ባሉት ሰዓቶች ወደ እናንተ ማድረሳችን የምንቀጥል ይሆናል። ተራራው ሚዲያ በማይመችና በጣም አስቸጋሪ በሆኑ ቦታዎች ውስጥ የሚንቀሳቀስ ትልቅ ሚዲያ ነው። እንግዲህ በዚህ ሁሉ ፈተናዎች ውስጥ ሆኖ ግን ለእናንተ መረጃዎችን ለማድረስ እንግዲህ 24 ሰዓት እየሰራ የሚገኝ ሚዲያ ነው። እናንተም ደግሞ መረጃችንን ላይክ፣ ሼር፣ ሰብስክራይብ እና እንዲሁም ሜምበር በመሆን ከጎናችን እንድትሆኑ ጥሪ እናስተላልፋለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ከሀገር ውጭም ከሀገር ውስጥም ያላችሁ ውድ ቤተሰቦቻችን ሰላማችሁ ይብዛ እያልን የዕለቱን መልእክታችን እናጠቃልላለን።